ብሌን በስተመጨረሻ እንግዲህ እናቷን አገኘች። በጣም ደስ ይላል። ሳሚ ይሄን ሁሉ ነገር ለፍቶና ታግሎ እናቷን እንድታገኝ አድርጓታል። በጣም ደስ ይላል። ብሌን አሁን ላይ በጣም ደስተኛ ናት። ምክንያቱም ለአመታት የናፈቀቻትን እና ተለይታት የኖረችውን እናቷን አግኝታለች። ያው ሳሚ እንግዲህ ህይወቱን አደጋ ላይ ጥሎ ነው ይሄን ሁሉ ነገር ሲያደርግ የነበረው። በእርግጥም ከአሁን በፊትም ዳግምንም አገናኝቶታል። ያው ዳግም አሁን ላይ ደግሞ ያው ብሌንን በመጠጋቱ ደስተኛ ባይሆንም ግን እናቱ ጋር ያገናኘበትን ጊዜ ደግሞ መርሳት የለበትም እላለሁኝ። ምክንያቱም ብሌንና ዳግም እንዲለያዩ ያደረገችው እናቲቱ ናት እንጂ ወይም ሳሚ አይደለም። ምክንያቱም እናቷ ባከለከላን ኑሮ ብሌን ያው ሳሚን ልትርቀውም ፈቃደኛም አልነበረችም። ግን የእናቷን ምክር በመስማትና እናቴ እንዳታዝንብኝ በማለት ምክንያት የተነሳ ነው እንጂ ዳግምን የራቀችው ወይም ሳሚን አፍቅረው አይደለም። ሳሚ አሁን ላይ ስለ ብሌን እያሰበ ቢሆንም እሷ ግን ያው ስለ ሳሚ እያሰበች እንዳላደለ ያው ለሱም በግልጽ ነግረዋለች። ምክንያቱም አሁን ላይ ያው በዳግም ትንሽ እንትን ስለሆነች ስለሌላ ጉዳይ ማሰብም አልቻለችም። ብቻ ግን አሁን ላይ ሳሚ ደስ የሚለው ነገር እኔ አንቺ ወደድሽኝ አልወደድሽኝ አይደለም፣ ይሄን ሁሉ ነገር የማደርገው እኔ አንቺን የመጠበቅም ሆነ እናትሽን የማገናኘት ግዴታ ስላለብኝ ብቻ ነው ብሎ አስደስቶታል። በጣም ደስ ይላል። ለሁላችንም ሳሚ በጣም መልካም ሰው ነው እና አሁን ላይ በመገናኘቷ በጣም ደስተኛ ነን። እንግዲህ ያው ሰላም በተኛችበትም ሂዳ ስታለቅስ እንግዲህ እንዴት አይታችኋታል? ምን ስትል እንደነበር ያው ሰላም እንቅልፍ ስለወሰዳት አልሰማቻትም። ብዙ መጨረሻ ላይ ነበር የሰማቻት። ያው ብሌንም እንግዲህ በድንጋጤ ምንም አላልኩም በማለት ያው እንደገና አረሳስታታለች። ምክንያቱም አሁን ላይ እናትሽ መሆኗን እና አንቺም ልጇ መሆንሽን ተተናገርሽ ያው ሁላችንም አደጋ ላይ ነው የምንወቀው። እንግዲህ አንቺና እኔንም አንድ ላይ ስላየን ያው እንግዲህ ምን አይነት ሁኔታ ውስጥ እንደገባን በኃይሉ ምን እያደረገ እንደሆነ አይተሸዋል በማለት ያው ሳሚ ስላስጠነቀቃት ያው ሳሚ ያላትን ነገር ለመጠንቀቅ ያክል እኔ ምንም አላልኩም በማለት እንግዲህ እናቷን ያው እንትን ብላታለች። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትትረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ አደራ ክፍል 52 እንዳያችሁት በጣም ደስ ይላል። በጉጉት ስንጠብቀው የነበረው የብሌንና የሰላም እናትና ልጅን መሆን በጣም ሁሉም ተመልካች በጉጉት ሲጠብቅ ነበር የነበረው። እንግዲህ ያ በጉጉት ስንጠብቀው የነበረውን ነገር እንግዲህ ተሳክቷል። አሁን ላይ እንግዲህ ብሌን እናት ያወቀችው፣ በእርግጥ ሰላም ገና አላወቀችም። ሰላም ማወቅ ያለባት እንግዲህ ከዲኤንኤ ውጤቱ በኋላ ነው ስላላት ሳሚ ያው እዛ ድረስ እንግዲህ ይሄን ያህልን ጊዜ ቆይታ ያው በትዕግስት ስትጠብቅ ኖራ እንግዲህ እናቷን አግኝታለች። በመጨረሻ እንግዲህ ይችን የዲኤንኤ ውጤት እስከምትመጣ መጠበቅ አይከብዳትም። ምክንያቱም ብዙ ስቃይና መከራ አሳልፋ እዚህ የደረሰ ልጅ ናት። ያው እናትና ልጅ መሆናቸውን ሁለታቸውን ባያውቁም በግልጽ ግን ሁለታቸውም ሲረዳዱ ነበር የኖሩት እንደ እናትና እንደ ልጅ። ምክንያቱም ልጄ ነው የምትመስኝ ትላለች፣ ልጅቱም ደግሞ እናቴ ነው የምትመስኝ እንዳንቺ ያለ እናት ቢኖሬ በማለት ሁላቸውም ሲረዳዱና ሲደጋገፉ ነው የኖሩት። የሰላም ሀዘንም ሆነ ደስታ ለብሌን ደስታዋና ሀዘኗ የብሌን ደስታ ለሰላም ደስታ ሀዘኗ ሆነው ነው የኖሩት። በጣም ደስ ይላል። እንግዲህ ሰላምንም ብዙ ነገር ሲያደርጉ በነበሩ ጊዜ ብሌን ነበረች ስጠብቃት እና ያን ሁሉ ነገር ሲያደርጉባት ያው ከጎኗ የነበረች ያው ብሌን ነበረች። ምክንያቱም ብሌን ልጅ መሆኗንም ባታውቅም ለእናቷ እንግዲህ ያው እናቷ ማለት እየያለ አንቺ እናቴ ማለት ነሽ፣ ሁለተኛዋ እናቴ ነሽ በማለት ነበር አብራት የኖረችው። ምክንያቱም ሰላም ደስ የሚለው ነገር ያው እንደ ሰራተኛ ሳይሆን እንደ ልጇ ነበር እያየቻት ያለችው። እንግዲህ ብሌንም ያው በሰራተኝነት ሳይሆን እዛ ቤት እያየች ያለችው ሰላምን ያው እንደ እናቷ ነበር እያየቻት ያለችው። እንግዲህ ከበኃይሉና ከቃል ተንኮዳው ስጠብቃት ነው የኖረችው። ምክንያቱም በመርዝ መርዘውም ሊገሏት ስለነበረ ያን ሁሉ ጉድ እንግዲህ ተቋቁማ እዚህ ደርሳ አሁን ላይ እናቷን ለማግኘት በቅታለች። በጣም ደስ ይላል። እንግዲህ ብሌን ያው አሁን ላይ በእርግጠኝነት ያው ሳሚ ጋርም ያው እንግዲህ እንደሚጣመሩ ምንም ጥርጥር የለውም። ምክንያቱም ዳግምና እሷ እንዳይገናኙ እንግዲህ ያው ወይዘሮ ገነትም ያው ከልክላለች። ወይዘሮ ገነትም እንግዲህ ብዙ ነገር እያደረገች ነው ያለችው ቃል ጋር እየሆነች ቃል ያው የተገበረችውን ተግባር እንደገና ወደኋላ ተመልሳ ወደ ሌላ ተንኮል ብትሾረበውም ያው ዳግምና ብሌን እህትና ወንድም ናቸው በማለት ነው ወይዘሮ ገነትም ይሄንን ነገር ያደረገችው። ምክንያቱም ክፋት ነገር አስባ አይደለም።
እና እንግዲህ ዳግምም ያው እህቴ ነሽ ብሎ አምኖ መቀበል አለበት። ብሌንም ሳሚን መረዳት አለበት። ምክንያቱም እሷን ብሎ ያው እንግዲህ ያው በእርግጥ እኔ ስላፈቀርሽ እንድታፈቅረኝም ሆነ እንድትወጂኝ አይደለም ይሄን ሁሉ የማደርገው ነገር ብሏታል። ቢሆንም ግን መረዳት አለባት። ምክንያቱም ብዙ አደጋ ላይ እየደረሰው ያው እሷን እናቷ ጋር ለማገናኘት ሲል ስለሆነ መረዳት አለባት። በእርግጥ ፍቅር በውለታ የሚቀየር አይደለም፣ ፍቅር በፍቅር ነው እንጂ። በእርግጥም ደግሞ ያው እየቆየችን ልትወደውም ትችላለች። እና እንግዲህ ውድ ቤተሰቦቼ ቃልንም አይታችኋታል። ቃልም እንግዲህ ተዋርዳለች በስተመጨረሻ ወረቀቱን እንግዲህ ያንን ፋይሉን ከወይዘሮ ገነት ጋር በግድ አስፈራርታ ወስዳ ነበረ። በእርግጥ ወይዘሮ ገነት እንግዲህ ዳግምን እወደዋለሁ ስትይ አልነበረው? የዳግምን አትወጂውም ወይ እየዋሸሽ ነበር ወይ? ቢያንስ ለዳግም አታዝኝም ወይ ባለቻት ሰዓት እንግዲህ ይገለኛል ብላ ነበር ጥላት የሄደችው። ግን ከሄደች በኋላ ብዙ አስባ እንዴት የምወደውን ሰው ልጎዳው ይችላል፣ ቢያንስ ለምወደው ሰው እንኳ አንድ ጥሩ ነገር መስራት አለብኝ በማለት ፋይሉን ቀይራ ሰጥተዋለች። እንግዲህ በኃይሉም እንግዲህ ያንን ፋይል ከተቀበለ በኋላ በጣም ቦርቆና ተደስቶ ነበር። መጨረሻ ላይ ያው እንግዲህ ሽልማትም ሸልሟታል። እንግዲህ ሽልማቱም ከሸለመ በኋላ እሷ ሞታ ከሄደች በኋላ ፋይሉን ለማየት እንዳነሳው እንግዲህ ያው የጠበቀው ነገር አላገኘም። ያው በተቃራኒ ተቀያይሮ ነው የደረሰው። በእርግጥ እዚህ ላይ ጥሩ ነገር ሰርታለች ቃል። ምክንያቱም ሰው ለወደደው ህይወቱን አሳልፎ ስለሚሰጥ በእርግጠኝነት ያው ስለወደደችው ዳግምን ህይወቷን አሳልፋ ሰጥተዋለች ማለት ይቻላል። እንግዲህ ዳግምን ቢረዳት ጥሩ ነው። ምክንያቱም ሰው ለሚወደው ሰው ይህንን ነገር ካደረገ ህይወቱን አሳልፎ ከሰጠ ከህይወት በላይ ሌላ ምንም የሚሰጥ ነገር ስለሌለ ይረዳት ይገባል እላለሁኝ። እንግዲህ የአቶ በኃይሉም ጠበቃ አይታችኋል። ሳሚ ላይ ስንት ነገር ሲያደርግ ነበረ። በፊትም እንዳደረገው አሁንም እደግማለሁ ብሎ ድጋሚ ያው ሲጠባበቅ በነበረበት ሰዓት መጨረሻ ላይ እንግዲህ ሳሚ ድል አድርጎ ያው የእጁን ሰጥቶት አመልጠዋል። ደስ ይላል በጣም። እንግዲህ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንግዲህ ላይክ ሼር በማድረግ ተባበሩኝ። ቻናሏ ትንሽ ቀዝቀዝ እያለኝ ነው፣ ምን አስባ እንደሆነም አላውቅም። እና ላይክ እና ሼር ማድረጋችሁን አትርሱ። ለአዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በተረፈ ለዛሬ ያልኳ ቪዲዮዎችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ በዚህ እሰናበታለሁ። መልካም ጊዜ ለሁላችሁ።